ሞሮኮ ከ50 ዓመት በኋላ እንግዲህ የአፍሪካ ዋንጫን ለማንሳት ከሴኔጋል ጋር ዛሬ የፍጻሜ ጨዋታዋን ታደርጋለች። አሁን የሚደረገው የአፍሪካ ዋንጫ ፍጻሜ ጨዋታ እንግዲህ ለ35ኛ ጊዜ ነው። አዘጋጇ ሞሮኮ ሴኔጋልን የምትገጥም ነው የሚሆነው። ከዚህ ቀደም በአፍሪካ ዋንጫ እንግዲህ እስካሁን በተደረጉት ውድድሮች ያሁኑ ደግሞ ቶርናመንት አንድ ወርም ቆይታ አድርገዋል። ስለዚህ ሁለቱም ሞሮኮም ሆነ ሴኔጋል አንድ የአፍሪካ ዋንጫ አላቸው። የሚገርማችሁ ነገር ደግሞ ሞሮኮ ዋንጫዋን ያነሳችው ማለት ነው በ1976 ዓ.ም በኢትዮጵያ አዘጋጅነት በተዘጋጀው የአፍሪካ ዋንጫ ላይ ነበር። ሞሮኮና ሴኔጋል እንግዲህ በተለያዩ የወዳጅነት ጨዋታ ብዙ ጊዜ ተገናኝቷል። ወደ 32 የሚደርስ ጨዋታዎች ላይ ተገኝቷል። አብዛኛው በበላይነት ያሸነፈች በወዳጅነት ጨዋታ ሞሮኮ ናት። ዛሬ ደግሞ ምን አይነት ጨዋታ ያስመለክቱናል የሚለውን ደግሞ የፍጻሜ ጨዋታ ነው። ማን ዋንጫውን ያነሳል የአፍሪካ ዋንጫውን ያነሳል የሚለውን ደግሞ አብረን የምንመለከት ነው የሚሆነው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ እንግዲህ ማለትም እሁድ ዕለት ማለት ነው የአፍሪካ ዋንጫ የመጨረሻ ጨዋታ ማለትም የፍጻሜው ጨዋታ የሚካሄድ ይሆናል። ሴኔጋልና ሞሮኮን በሞሮኮ የሚገናኝ እንግዲህ ትልቁን ግምት እየወሰደች ያለችው አዘጋጇ ሀገር እንደመሆኗ ሞሮኮ ነች። ነገር ግን ሴኔጋል ትንሽ ግምት አልተሰጣትም። ማንም ያሸንፍ ይመስላችኋል? ስለዚህ ጨዋታው የሚያልቅ ይመስላችኋል? ጨዋታው ምሽት 4 ሰዓት ላይ የሚጀምር ይሆናል። የእናንተን ግምት እስኪ ኮሜንት ላይ አስቀምጡ። እጅግ በጉጉት ሲጠበቅ የነበረው የዋንጫ ጨዋታ ዛሬ ነው። እጅግም ግራ ያጋባል። ማን እንዲያሸንፍ ትፈልጋላችሁ? ሴኔጋል ከሞሮኮ፣ በዚህ በኩል አሽራፍ ሀኪሚ አለ፣ በዛ በኩል ደግሞ ሳዲዮ ማኔ። እኔ ሁለቱንም ስለምወዳቸው ማን ያሸንፍ ሚለው ግራ ገብቶኛል። ነገር ግን ልቤ ወደ ሴኔጋል ያደላል። የሚያስገርመው ግን በሁለቱም በኩል ጎል ሲገባ ሁለቱም ቡድኖች ስጁድ ነው የሚወርዱት። በዛ በኩልም ሲያገባ ይወርዳሉ፣ በዚህ በኩልም ሲያገባ ይወርዳሉ። ምክንያቱም ሞሮኮም ሆነ ሴኔጋል ደጋፊዎችም ሆነ ተጫዋቾቹ ሙሉ ሙስሊም ናቸው። እንተንም ግምት ወይም ደግሞ ምኞታችሁ ማን እንዲያሸንፍ ነው የምትፈልጉት? ኮሜንት ላይ አስቀምጡ። ዛሬ ማታ የዋንጫ ጨዋታ ሁላችንም በጉጉት ነው የምንጠብቀው። ዋንጫው ለሁለቱም ቢሰጣቸው ደስ ይለኝ ነበር፣ ነገር ግን አይቻልም። ማናቸውም ቢያሸንፉ ግን ቅር አይለኝም። ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ዓለም በጉጉት የሚጠብቀው የአፍሪካ ዋንጫ የፍጻሜ ጨዋታ በዕለተ ሰንበት የታራንጋ አንበሶቹን ከአትላስ አንበሶቹ ምሽት 4 ሰዓት ሲል የሚያፋልም ይሆናል። ሁለቱ ቡድኖች እኩል የሚያስብል የቡድን ጥራት ያላቸው ሲሆን በጨዋታውም በሳዲዮ ማኒ የሚመራው የሴኔጋል አጥቂ መስመር ክፍል በማዝራዊና በአሽራፍ ሀኪሚ ከተዋቀረው የሞሮኮ የተከላካይ መስመር ክፍል ምን ያስመለክቱናል የሚለው የሚጠበቅ ሲሆን በውድድሩ ተከታታይ ግቦችን በማስቆጠር ድንቅ የነበረው ብራሂም ዲያዝ በኩሊባሊ ለሚመራው የሴኔጋል የኋላ መስመር ክፍል ትልቅ ቅዠት እንደሚሆን ይጠበቃል። የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ ይመቻችሁ። ምንድነው ማየው? አይኒ ነው ወይስ ኢዲት ነው? በቃ ቁርጡን ልንገራችሁ፣ ሞሮኮ በሴኔጋል ተሸነፈች። ከዚህ በፊት ግብጽ ሲሄድ ሴኔጋል ግብጽን አይሾ ስፒድ በሄደባቸው 3 የአፍሪካ ሀገራት ተሸንፈዋል። አራተኛ ሞሮኮ ልትሸነፍ ነው። ዛሬ የአፍሪካ ዋንጫ የፍጻሜ ጨዋታ ሴኔጋል ከሞሮኮ ያደርጋሉ። በቃ ይፋዊ ታውቋል። ቁርጣችሁን አውቁ። ሞሮኮ ትሸንፋለች። ምን ትላላችሁ? ኮሜንት ላይ ሐሳባችሁ ንገሩ። ስለዛሬ የአፍሪካ ዋንጫ አዘጋጇ ሞሮኮ ከ50 ዓመት በፊት ስለበላችው ዋንጫ ስናወራ በቅድሚያ እንግዲህ የምናወራው ስለ ሀገራችን ነው። የዛሬና ይበለውና ሀገራችን በመድረኩ ላይ እጅግ ተፈሪና የተከበረች ሀገር ነበረች። በቡድኗ ብቻ ሳይሆን በአመራር ደረጃ ራሱ በፌዴሬሽን ደረጃ የነበሩ እጅግ ታላላቅ ጉንቱ በአፍሪካ ጭምር ስማችንን ያስጠሩ ዓለም ላይ ሊወዳደሩ የሚችሉ እንደነ ይድነቃቸው ተሰማ የመሳሰሉ እጅግ ድንቅ አመራር የነበረብን ወቅት ላይ ነበረ። ታዲያ ሞሮኮ ይህንን የአፍሪካ ዋንጫ ስታሳካ የካቲት ወር ላይ እንደነበር፣ በዚህ ላይ ደግሞ ዕለተ እሁድ ላይ ይህንን ዋንጫ ማንሳት እንደቻለች እንዴት አታነሳም አክቲቪስት ብለው ኮሜንት ላይ ወቀሱኝ። ስለ አፍሪካ ዋንጫ ሳውራ ሀገራችንን ሳታወሳ እንዴት ታልፋለህ ተብያለሁ። ለማንኛውም ጀማው ሞሮኮ ዋንጫውን ስታሳካ በሀገራችን ኢትዮጵያ ነበረ ከዛሬ 50 ዓመት በፊት። እነሆ ዛሬ ደግሞ በሜዳና በደጋፊዋ ፊት ሴኔጋልን የምታስተናግድ ይሆናል በራባት ከተማ ላይ ማለት ነው። ጀማው ዛሬ ጨዋታ እጅግ ተጠባቂ ነው ጀማው። ከምንም በላይ ግን የኛ ሀገር እግር ኳስ ምን ያህል እንዳሽቆለቆለ ማሳያው የማጣሪያ ብሔራዊ ቡድናችን ገብቷል። እመኑኝ ይወላችሁ ወደ አፍሪካ ዋንጫ ምን ወደ ተለያየ ቶርናመንቶች ካሁን በኋላ ልንወዳደር ልንሳተፍ የምንችለው ማጣሪያ ተጫውተን ነው። 2 ማጣሪያዎችን አልፈን ነው ወደፊት መምጣት የምንችለው እና የሀገራችን እግር ኳስ ቁልቁል እየሄደ ባለበት ሁኔታ ታሪክ ግን አሁንም ተጽፎ ይገኛል ጀማው። መቼ ይሁን እንደዚህ አይነት አመራርና እንግዲህ እግር ኳስ ባለሙያ የምናገኘው አይታወቅም። ለማንኛውም ጀማው አስተያየቱን የጻፍከው ልጅ ከልብ አመሰግናለሁ። ኮክዬ ማውሳት ግድ ይለናል። ይመች
እጅግ አስገራሚ መረጃ እየሰማን እንገኛለን ከወደ ሞሮኮ። በነገው ዕለት የአፍሪካ ዋንጫ ፍጻሜ በሞሮኮ ይደረጋልና የሴኔጋል ደጋፊ ዛሬ ያደረጉት ነገር እጅግ መነጋገሪያ የሆነ ነገር ሆኗል። እስከ መጨረሻው ተከታተሉኝ። እስልምና ምን ማለት እንደሆነም በዚሁ ያስረዳል። እንዴት መሰላችሁ? ጠንካራ ፉክክር ሲደረግበት የነበረው የአፍሪካ ዋንጫ በነገው ዕለት ፍጻሜውን ያገኛል። የዋንጫ ተፋላሚዎቹ ደግሞ ሴኔጋልና አዘጋጇ ሞሮኮ ናቸው። ታዲያ የሴኔጋል ደጋፊዎች እዛ የዋንጫ ጨዋታውን ለመታደም እዛው ሞሮኮ ይገኛሉና ሰላት ለመስገድ ወደ መስጊድ ይገባሉ። ያው እንግዲህ ያሉት ሞሮኮ ውስጥ ነውና፣ ነገር ግን እነሱም በየዋህነት ሄደው ኢማሙን የነገውን ጨዋታ እንድናሸንፍ ዱዓ አድርግልን ይሉታል። ያ ኢማም ደግሞ ሞሮኮዊ ነው። ነገር ግን ሙስሊም ስትሆን የመልካም ስነ ምግባር ባለቤት ትሆናለህና የሙስሊም ወንድሞችን ደስታ ማየት ያስደስታል። ያ ኢማም እምቢ አላላቸውም። ሀገሬ ነው የምትጫወተውና እንድትሸነፍ አልፈልግም ብሎ ልባቸው መስበር ይችል ነበር። ነገር ግን ለነዛ የሴኔጋል ደጋፊዎችን በማይክሮፎን ዱዓ አረገላቸው። እዛ ውስጥ የሚገኙ የሞሮኮ ህዝቦችም የሴኔጋል ደጋፊዎችም አሉ። ሁሉም እጃቸውን ከፍ አድርገው አሚን ሲሉ ዱዓቸውን አብረው አሚን ሲሉ ነበረ። እጅግ አስገራሚ ክስተትም ተብሏል። የሴኔጋል ደጋፊ የዋህነትና የኢማሙ ቅንነት እጅግ የሚያስገርም ነው። እስኪ እናንተንም ሀሳብ ኮሜንት ላይ አስቀምጡ። እናንተ ብትሆኑ ምን ታረጉ ነበረ? በደም ሼር፣ ኮፒ ሊንክ፣ ሪፖስት የአህጉራችን ትልቁ ግዙፉ ውድድር አፍኮን ዛሬ ምሽት ፍጻሜውን ያገኛል። ምሽት 4 ሰዓት ላይ እንግዲህ በራባት ይህ የፍጻሜ ጨዋታ ይደረጋል። ጀማው ከጨዋታው በፊት እጅግ ወሳኝ የሆኑ መረጃዎች እየወጡ ይገኛሉ። ሴኔጋሎች እጅግ ቅሬታ አሰምተዋል። ለካፍ ጭምር ነው ይህንን እንግዲህ ቅሬታቸውን ያስገቡት። ምክንያቱም ከታንጃር ከተማ ወደ ራባት ስናቀና ምንም አይነት ጥበቃ አልተደረገልንም። ያ ብቻ አይደለም፣ ወደ ሆቴልም ስናመራ ከባድ መጎሳቆል ደርሶብናል። ከተጫዋቾቻችን ጋር ግርግር ውስጥ ሁላ ተገብቶ ነበረ። ታዲያ እኛን ለመጠበቅ የተመደበው 5 ፖሊስ ብቻ ነው የሚል ቅሬታ አስገብተዋል። ከዛም በተጨማሪ ያልደረፍንበት ሆቴልም በጣም ጠባብ ነው የሚል ክስ አቅርቧሉ። ጀምአው ይህንን የአፍሪካ ዋንጫ ለማሸነፍ ሞሮኮ 50 ዓመታትን ጥበቃ አድርጋለች። በዚህኛው ከተሳካላት እንግዲህ ከ50 ዓመት በኋላ ነው እንግዲህ ይህንን ዋንጫ መታሸንፍ የሚሆነው ማለት ነው። ታዲያ ይህንን ዋንጫ ለማሸነፍ ሞሮኮ ምንም ታደርጋለች እየተባለ ይገኛል። ጀማው ምን ሐሳብ አስተያየት አላችሁ? እጅግ ተጠባቂው የአፍሪካ ዋንጫ የፍጻሜው ጨዋታ ዛሬ ምሽት ይደረጋል። ጀማው እንግዲህ ሙሉ ሽፋን በሚባል ደረጃ ሰጥቻለሁ። ስለዚህ ውድድር ምን ሐሳብ አስተያየት አላችሁ? ኮሜንት ሴክሽን ላይ አስቀምጡ። የዋንጫ አሸናፊስ ማን ሊሆን ይችላል? ጀማው ሐሳባችሁን አካፍሉኝ። ተወዳጁ የአፍሪካ ዋንጫ ዛሬ ምሽት ይጠናቀቃል። ጀማው እነሆ በዚህ ሰዓት ሞሮኮ ምድር በደስታ ተናውጣለች። ሞሮካውያን የሚይዙት የሚጨብጡት ጠፍቷቸዋል። ናይጄሪያውያን በእንባ ተናንቀዋል። ናይጄሪያ 120 ደቂቃ ተፋልማ በፍጹም ቅጣት ምት ባሳዛኝ ሁኔታ ተሰናብታለች። በመጨረሻም የፍጻሜ ተፋላሚዎቹ ተለይተዋል። በሞሮኮ ምድሩ ተናውጣለች። ሞሳላን የሊቨርፑል ትኬት ቆርጦ ሸኝቶ እሱ ለፍጻሜ ጨዋታ ትኬቱን የቆረጠው ጥቁሩ አልማዝ ሴዲዮ ማኔ የፍጻሜው ጨዋታ ከሞሮኮ ጋር የሚያካሂድ ይሆናል። ሞሮኮ ከሴኔጋል የአፍሪካ ዋንጫ የፍጻሜ ጨዋታ ማን ያሸንፋል? ግምታችሁን አስቀምጡ።